ከእግዚአብሔር ፊት መሸሽ ይቻላልን? በስምንተኛው ክፍለ ዘመን ከመሲሁ ልደት በፊት አንድ ነቢይ እግዚአብሔር የሰጠውን ትእዛዝ በመቃወም ወደ ተቃራኒ አቅጣጫ ለመሸሽ ወሰነ። ይህ ሰው ነቢዩ ዮናስ ነበር። ታሪኩ ስለ ማዕበልና ስለ ታላቅ ዓሣ ብቻ አይደለም። ይልቁንም ውስጣችን ስላለው ጥላቻ፣ ስለ እግዚአብሔር አስገራሚ ምሕረትና ለጠላቶቹ እንኳን እድል ስለሚሰጠው መለኮታዊ ፍቅር የሚናገር ድንቅ ታሪክ ነው። ተነስተህ ወደ ነነዌ ሂድ የሚለው ድምፅ ዛሬ ለእኛ ምን መልእክት አለው? ዮናስስ በዓሣው ሆድ ውስጥ ምን ተማረ? ዛሬ የዮናስን ዓመፅ፣ የነነዌን ንስሐና የሰው ልጅን መጥላት የሚያሸንፈውን የእግዚአብሔርን ታላቅ ቸርነት በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታላቂቱ ከተማ ነነዌ ንስሐ ከመግባቷ በፊት በነቢዩ ልብ ውስጥ አንድ ምስጢር ነበር። ከእግዚአብሔር ፊት ለመሸሽ በወሰነ ሰው ልብ ውስጥ። ጊዜው ከክርስቶስ ልደት በፊት 8ኛው ክፍለ ዘመን ነበር። የእስራኤል መንግስት ተከፍሎ ነበር። የፖለቲካ ውጥረቶችም አይለው ነበር። በድንበሩ ማዶ ደግሞ በጭካኔው ወደር የማይገኝለት የአሦር ግዛት ቆሞ ነበር። በዚህ ሁኔታ ውስጥ የእስራኤል አምላክ ነቢይ የሆነው የአማቴን ልጅ ዮናስን እናገኛለን። አንድ ተራ ጠዋት ዮናስ በጋት ሴፈር ከሚገኘው ቤቱ ሆኖ አድማሱን ሲመለከት የእግዚአብሔር ቃል ፍጹም በሆነ ግልጽነት ወደ እርሱ መጣ። ተነስ፣ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ በእርሷም ላይ ስበክ፣ ክፋታቸው ወደፊቴ መጥቷልና አለው። ዮናስም በድንጋጤ ተዋጠ። መለኮታዊ ትእዛዝ እንዳልተጠበቀ ነጎድጓድ በውስጡ አስተጋባ። ነነዌ እንዲሁ የውጭ አገር ከተማ ብቻ አልነበረችም። እርሷ የአሦር ግዛት ዋና ከተማ፣ እስራኤል የሚፈራውና የሚጠላው የሁሉም ነገር ምልክት ነበረች። አሦራውያን የከተማቸውን ግድግዳ በጠላቶቻቸው ቆዳ በማስጌጥ የሚታወቁ ናቸው። የተቆረጡ ራሶችን እንደ ጦርነት ዋንጫ ይከምሩ ነበር። ስማቸው ብቻ እንኳ በእስራኤላውያን ልብ ውስጥ ሽብርን ይፈጥር ነበር። እውነተኛውን አምላክ የሚያመልክ ዕብራዊ የሆነው እርሱ ለምን ለነዚህ አረመኔዎች መስበክ አስፈልገው? በዮናስ አእምሮ ውስጥ እነርሱ የሚገባቸው ፍርድ እንጂ ለንስሐ የሚሆን እድል አልነበረም። መለኮታዊ ትእዛዝ በአእምሮ ውስጥ ደጋግሞ ቢመላለስም ዮናስ ግን ውሳኔው አድርጎት ነበር። እግዚአብሔር ነነዌን ለማስጠንቀቅ ከፈለገ ሌላ መልእክተኛ መፈለግ አለበት። በቆራጥነት እይታ ዮናስ ጥቂት ንብረቶቹንና የተወሰኑ ገንዘቦቹን ሰበሰበ። እርሱ ወደ ምስራቅ ወደ ነነዌ አይሄድም። በተቻለ መጠን በተቃራኒ አቅጣጫ ይጓዛል። ዮናስ ወደ ሆነችው ወደ ኢዮጴ አመራ። ከመለኮታዊ መዳረሻው በሚርቅበት እያንዳንዷ እርምጃ አለመታዘዙን ትክክል እንደሆነ አድርጎ ያስብ ነበር። እነዚያ አሦራውያን ንጹሕ ደም አፍስሰዋል፣ ሕዝባችንን አሰቃይተዋል፣ የእግዚአብሔር ምሕረት አይገባቸውም ይላል። ወደ ኢዮጴ ወደብ ሲደርስ የባህሩ ጨው ሽታና የነጋዴዎች ጩኸት አየርን ሞልቶት ነበር። ዮናስ በታወቀው ዓለም ተቃራኒ ጫፍ ወደምትገኘው ወደ ተርሴስ የሚሄድ መርከብ እስኪያገኝ ድረስ በብዙ መርከቦች መካከል ፈለገ።
ዮናስም ከእግዚአብሔር ፊት ወደ ተርሴስ ለመኮብለል ተነሳ። ወደ ኢዮጴ ወረደ። ወደ ተርሴስም የምትሄድ መርከብን አገኘ። ዋጋውንም ሰጥቶ ከእግዚአብሔር ፊት ርቆ ከነርሱ ጋር ወደ ተርሴስ ለመሄድ ወደ እርሷ ገባ። መርከቧ ከባህር ዳርቻው መራቅ ጀመረች። ዮናስም ለጊዜው እፎይታ ተሰማው። የእስራኤል ምድር በሩቅ እየደበዘዘች ስትሄድ ተመለከተ። እርሱ ከጥሪው ከነቢይነት ኃላፊነት ክብደት አልፎ ተርፎም ከእግዚአብሔር እያመለጠ እንደሆነ ያምን ነበር። ነገር ግን ባህሮችንና የብስን የፈጠረው እግዚአብሔር በርቀት አይገደብም ነበር። በውቅያኖስ ጥልቀት የሰራው ፈጣሪ ዮናስ ፈጽሞ የማይረሳውን ትምህርት እያዘጋጀ ነበር። መርከቧ ወደ ሰፊው የሜዲትራኒያን ባህር ስትገባ ዮናስ ወደ መርከቧ ታችኛው ክፍል ወረደ። የማዕበሉ መወዛወዝና የሽሽቱ ድካም ወደ ጥልቅ እንቅልፍ ወሰደው። እየመጣ ስላለው አውሎ ነፋስ ሳያውቅ ተኛ። ምክንያቱም እግዚአብሔር ከአመፀኛው ነቢይ ጋር ገና አልጨረሰም ነበር። እናም ለነነዌ የሚሆን መልእክት መድረስ ነበረበት። ቀደም ሲል እንደ ሰንብኤር የጠራው የሜዲትራኒያን ሰማይ በሚያስፈሩ ደመናዎች መጨለም ጀመረ። ረጋ ያለ ጉዞ መስሎ የተጀመረው በቅርቡ ለሕልውና የሚደረግ ትግል ይሆናል። ነገር ግን እግዚአብሔር በባህሩ ላይ ታላቅ ነፋስን አመጣ። በባህርም ላይ ታላቅ መናወጥ ሆነ። መርከቢቱም ልትሰበር ቀረበች። ስፍር ቁጥር የሌላቸውን አውሎ ነፋሶች የተጋፈጡት ልምድ ያላቸው መርከበኞች የኛው የተለየ እንደሆነ ተረዱ። ማዕበሎቹ እንደ ፈሳሽ ተራሮች ተነሱ። ነፋሱም ከተፈጥሮ በላይ በሆነ ቁጣ ይጮህ ነበር። ሽብር መርከበኞችን ያዛቸው። በጭንቀታቸውም እያንዳንዱ ወደ አምላኩ ጮኸ። በተለቀቁት ንጥረ ነገሮች ግፊት የምትጮኸውን መርከብ ለማቅለል ሲሉ ሸክሙን ወደ ባህሩ ጣሉ። መርከበኞቹ መርከቧን በውሃ ላይ ለማቆም ሲታገሉ ዮናስ በመርከቧ ጥልቀት ውስጥ ተኝቶ ነበር። እንቅልፉ እንዳለመታዘዙ ክብደት ከባድ ነበር። በመሃል ላይ ባለው በዚህ ትርምስ ውስጥ እንዲህ አይነቱን ባህሪ በማየቱ የተገረመው የመርከቡ መሪ ወርዶ ነቢዩን ተኝቶ አገኘው። በኃይልም አንቀጥቅጦ ቀሰቀሰው። ምን ማለት ነው? አንተ እንቅልፋም ተነስ፣ አምላክህን ጥራ፣ ምናልባት እንዳንጠፋ አምላክ ያስበን ይሆናል አለው። ዮናስም በድንጋጤ ነቃ። የመርከቧን ኃይለኛ መወዛወዝና የድንጋጤ ጩኸቶች ሊሸሽ ወደ ሞከረበት እውነታ መለሱት። ግራ መጋባቱ የሚጨበጥ ነበር። አንድ አረማዊ ነቢዩን እንዲጸልይ ይገፋፋው ነበር። በመርከቧ ወለል ላይ መርከበኞቹን አንድ መደምደሚያ ላይ ይደርሱ ነበር። በመካከላቸው የሆነ ሰው አማልክትን አስቆጥቷል። ይህ አውሎ ነፋስ ተፈጥሯዊ አልነበረም። ጥፋተኛውን ለማወቅ ዕጣ ለመጣል ወሰኑ። እርስ በርሳቸውም ኑ ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የሁሉም ዓይኖች በፍርሃትና በክስ ተሞልተው ወደ እርሱ ዞሩ። በአስቸኳይም ጠየቁት፣ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራህ ምንድን ነው? ከወዴትስ መጣ? አገርህስ ወዴት ነው? ከማንስ ወገን ነህ? በጥያቄዎቻቸው ግፊት ዮናስ በመጨረሻ ተናዘዘ። እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን እፈራለሁ አለ። የዮናስ ኑዛዜ በመርከበኞቹ መካከል የበለጠ ፍርሃትን ፈጠረ። እነርሱ አረማውያን አማልክት ዝርዝር ውስጥ ካለ ከአንድ ንዑስ አምላክ ጋር ሳይሆን
ሊያጠፋቸው ከተነሳው ፈጣሪ ጋር የተጋፈጡ እንደሆነ ተረዱ። በሚንቀጠቀጥ ድምፅም ይህ ያደረከው ምንድነው ብለው ጠየቁት። ምክንያቱም ከእግዚአብሔር ፊት እንደሸሸ ሰዎች አውቀው ነበርና እርሱ ነግሯቸው ነበር። አውሎ ነፋሱ ተባባሰ። ማዕበሎቹ በበለጠ ኃይል መቱ። መርከቧም መበታተን ጀመረች። በዚያ ወሳኝ ጊዜ ዮናስ ማምለጫ እንደሌለ ተረዳ። አለመታዘዙን ንጹሃን ሕይወቶችን ለአደጋ አጋልጧል። በጽኑ ድምፅ ዮናስ እንዲህ አላቸው፣ አንስታችሁ ወደ ባህር ጣሉኝ፣ ያን ጊዜ ባህሩ ጸጥ ይልላችኋል። ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አለ። መርከበኞቹ ግን ከተጠበቀው በተቃራኒ ነቢዩን ወዲያውኑ መስዋዕት ማድረግ አልፈለጉም። ወደ የብስ ለመቅዘፍ ጥረታቸውን አጠናከሩ። ነገር ግን የማይቻል ነበር። የባህሩ ቁጣ በእነርሱ ላይ እየጨመረ ብቻ መጣ። በመጨረሻም ሌላ አማራጭ እንደሌለ ሲረዱ ወደ እግዚአብሔር ጮኹ። አቤቱ ስለዚህ ሰው ነፍስ እንዳንጠፋ እንምልሃለን። አንተም አቤቱ እንደወደድክ አድርገሃልና ንጹሕ ደም አታድርግብን አሉ። ዮናስንም ወስደው ወደ ተናወጠው ባህር ጣሉት። ወዲያውኑ ባህሩ ከቁጣው ጸጥ አለ። የሚናወጠው ውሃ ከተፈጥሮ በላይ በሆነ ፍጥነት ረጋ። ድንገተኛው ሰላም በመርከበኞቹ ዘንድ አክብሮት የተሞላበት ፍርሃት ፈጠረ። እነርሱም ለእግዚአብሔር መስዋዕት አቀረቡ፣ ስለትንም ተሳሉ። ይህ በእንዲህ እንዳለ ዮናስ ወደ ጥልቀት ሰጠመ። የመጨረሻው ወደሚመስለው ነገር ሲወርድ ቀዝቃዛ ውሃ ሰውነቱን ጠቀለለው። ነገር ግን እግዚአብሔር በምስጢራዊ አሰራሩ ሌሎች እቅዶች ነበሩት። ውሃው በዮናስ ላይ ተዘጋ። ወደ ጥልቅና ጥልቅ እየሰጠመ ሲሄድ ብርሃኑ ጠፋ። ኮብላዩ ነቢይ ሞቱን እንዳለመታዘዙ ውጤት አድርጎ ተቀብሎ ነበር። ነገር ግን እግዚአብሔር ከእርሱ ጋር ገና አልጨረሰም ነበር። እግዚአብሔር ግን ዮናስን የሚወጥ ታላቅ ዓሣን አዘጋጀ። ዮናስም በዓሣው ሆድ ውስጥ 3 ቀንና 3 ሌሊት ነበር። ጨለማውም ፍጹም ነበር። የታፈነው ቦታና የሚሸፍነው እርጥበት ተስፋን ሁሉ የሚፈታተን አካባቢን ፈጠረ። የመበስበስ ሽታና የምግብ መፈጨት አሲዶች ዮናስ የተቀመጡበትን ጠባብ ቦታ ሞልተውት ነበር። ከሰው ንክኪ ሁሉ በተለየበት በዚህ ሕያው እስር ቤት ውስጥ ዮናስ በመጨረሻ የሁኔታውን እውነታ ተጋፈጠ። ከዚህ በላይ መሮጥ አይችልም ነበር። ከፈጣሪ ፊት ማምለጥ አይችልም። በባህር ጥልቀት ውስጥ በአውሬ ሆድ ውስጥ ዮናስ ያን ያህል ሲሸሸው የነበረውን የመጋፈጥ ጊዜ አገኘ። ከዚያም ዮናስ በዓሣው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ፣ በጭንቀቴ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮኽኩ፣ ቃሌንም ሰማኝ። ወደ ጥልቁ ወደ ባህር ልብ ጥለኸኛልና ፈሳሾችም ከበቡኝ። ማዕበልህና ሞገድህ ሁሉ በላይ አለፉ። እኔም ከዓይነ ፊት ተጣልኩ አልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ። ውሃዎች እስከ ነፍሴ ድረስ ከበቡኝ። ጥልቁ በዙሪያዬ ነበር። የባህር ቅጠል በራሴ ተጠምጥሞ ነበር። ወደ ተራሮች መሰረት ወረድኩ። ምድርም በመወርወሯ ለዘላለም ዘጋችብኝ። አንተ ግን አቤቱ አምላኬ ሆይ ሕይወቴን ከጉድጓድ አወጣህ። ነፍሴ በውስጤ በዛለች ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ገባች። ከንቱነትንና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋለሁ።
የተሳልኩትንም እፈጽማለሁ። ደህንነት የእግዚአብሔር ነው አለ። በጥልቁ ጨለማ ውስጥ ዮናስ የውስጥ ለውጥን አጋጠመው። ጸሎቱ በመጨረሻ ስህተቱንና እግዚአብሔርን የበላይ ስልጣን የተገነዘበ ልብን ገለጠ። ዮናስ ስለ መዳኑ ገና እንደተፈጸመ አድርጎ መናገሩ ትኩረት የሚስብ ነው። ይህም በሕይወትና በሞት ላይ ስልጣን ባለው አምላክ ላይ ያለውን የታደሰ እምነት ያሳያል። በዚያ እንግዳ የውሃ ውስጥ እስር ቤት ጊዜው ቀስ ብሎ አለፈ። ዮናስ ስለ ሕይወቱ፣ ስለ ጥሪውና ስለ ወደፊቱ ጊዜ ሲያሰላስል እያንዳንዱ ሰዓት ዘላለም ይመስል ነበር። ከእግዚአብሔር ለመሸሽ የሞከረው ነቢይ አሁንም ከምንም ነገር በላይ የእርሱን መገኘት ናፈቀ። ዮናስ በታላቁ ዓሣ ሆድ ውስጥ ለ3 ሙሉ ቀናት ሌሊቶች ቆየ። ይህ የጊዜ ቆይታ እንዲሁ በአጋጣሚ የሆነ ሳይሆን በመለኮት የተወሰነ ነበር። ከዘመናት በኋላ ኢየሱስ ራሱ ይህንን ተሞክሮ የራሱ ሞትና ትንሣኤ ጥላ ምሳሌ አድርጎ ጠቅሰዋል። ዮናስ በዓሣ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። በሦስተኛው ቀን የውስጣዊ ለውጥ ሂደቱ ሲጠናቀቅ ትምህርቱን ሲቀስም እግዚአብሔር እንደገና ጣልቃ ገባ። እግዚአብሔርም ዓሣውን አዘዘው፣ ዮናስንም በየብስ ላይ ተፋው። ከዓሣው ሆድ የተደረገው ድንገተኛ አወጣጥ እንደ መግቢያ ሁሉ አሰቃቂ ነበር። ዮናስ ድንገት በፀሐይ ብርሃን ስር ንጹሕ አየር እየተነፈሰ በማያውቀው የባህር ዳርቻ አሸዋ ላይ ተኝቶ አገኘው። ልብሶቹ በምግብ መፈጨት አሲዶች ተበላሽተው፣ ቆዳው በፀሐይ እጦት ነጥቶ፣ እናም አካሉ በምግብ እጦት ደክሞ ነበር። ነገር ግን በሕይወት ነበር። በመለኮታዊ ጸጋ የተሰጠ አዲስ ጅምር የሆነ ምሳሌያዊ ትንሣኤን አግኝቶ ነበር። ዮናስ በዚያ ባዶ የባህር ዳርቻ ላይ ጉልበቱን ሲያድስ የመጀመሪያው ጥሪ አሁንም እንደጸና አወቀ። ነነዌ ትጠብቃለች። መልእክቱ መድረስ ነበረበት። እናም በዚህ ጊዜ ማምለጥ የሚባል ነገር አይኖርም። ዮናስ ካጋጠመው አስደናቂ ተሞክሮ እያገገመ ተኝቶበት የነበረውን አሸዋ ፀሐይ አሞቀችው። እያንዳንዱ ንጹሕ አየር እስትንፋስ የተቀበለውን ያልተገባ ምሕረት ማስታወሻ ነበር። የተከሰተውን ነገር ግዝፈት ሲረዳ ጉልበቱ ቀስ በቀስ መመለስ ጀመረ። የእግዚአብሔር ቃል ወደ ዮናስ ሁለተኛ እንዲህ ሲል መጣ። ተነስ፣ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም መልእክት ስበክላት። በዚህ ጊዜ በነቢዩ ልብ ውስጥ ተቃውሞ አልነበረም። በዓሣው ሆድ ውስጥ የነበረው ተሞክሮ ግትርነቱን ሰብሮት ነበር። በታደሰ ትሕትና ዮናስ ተነስቶ ወደ ነነዌ የሚደረገውን ረዥም ጉዞ ጀመረ። ከሜዲትራንያን የባህር ዳርቻ ወደ ታላቂቱ የአሦር ከተማ ወደሚወስደው መንገድ አድካሚ ነበር። በመቶዎች የሚቆጠሩ ኪሎሜትሮችን በጠላት ግዛቶች፣ በአስቸጋሪ በረሃዎችና ገደላማ ተራሮች ውስጥ የሚያልፍ ነበር። ዮናስ በሚራመደው እያንዳንዱ እርምጃ በጥልቁ ውስጥ በተማረው ትምህርት ላይ ያሰላስል ነበር። ወደ ምስራቅ እየገፋ ሲሄድ መልክዓ ምድሩ ቀስ በቀስ ተለወጠ። ለም የሆነችው የእስራኤል ምድር ወደ ኋላ ቀረች፣ ቦታውንም ለደረቅ አካባቢዎች አስረከበች። ዮናስ ሜዲትራንያንን ከሜሶፖታሚያ ጋር የሚያገናኘውን የጥንት የንግድ መስመር ሲከተል ቀናት ወደ ሳምንታት ተቀየሩ። በምሽቶች በከዋክብት በተሞላው የበረሃ ሰማይ ስር ዮናስ ስለ ተልእኮ ያሰላስል ነበር። በትክክል ምን አይነት መልእክት ማድረስ አለበት?
በወቅቱ እጅግ በሚፈራው ግዛት ዋና ከተማ ውስጥ እንዴት ይቀበሉት ይሆን? በአንድ ወቅት የሸሸው ነቢይ አሁን እነዚህን ጥያቄዎች በታደሰ ድፍረት ተጋፈጠ። በመጨረሻም ከሳምንታት ጉዞ በኋላ ዮናስ የነነዌን አድማስ ተመለከተ። ቦታው ግርማ ሞገስ ያለው ነበር። ከተማዋን የሚከላከሉ ግዙፍ ግንቦች ለኪሎሜትሮች የተዘረጉ ሲሆን የአሦርን ድል በሚያወድሱ ቅርጻ ቅርጾች ያጌጡ ነበሩ። የጥበቃ ማማዎች በመደበኛ ርቀት ከፍ ብለው ይታዩ ነበር። የታጠቁ ወታደሮችም መግቢያዎችን ይቆጣጠሩ ነበር። ቅዱሳት መጻሕፍት ነነዌን እጅግ ታላቅ ከተማ ከመሆኗ የተነሳ ለመዞር የ3 ቀን መንገድ እንደሆነች ይገልጻሉ። እርሷ ከተማ ብቻ ሳትሆን በሺዎች የሚቆጠሩ ሰዎችን፣ ግዙፍ ቤተመንግስቶችን፣ የአረማውያን አማልክት ቤተመቅደሶችንና በዙሪያው ያሉትን ሀገሮች ያሸበረ የነበረው የግዛቱ አስተዳደራዊ ማዕከል የያዘ ሰፊ ከተማ ግቢ ነበረች። ወደ ከተማዋ በሮች ሲቃረብ ዮናስ እንዲህ ባለው የሰው ኃይል ማሳያ ፊት ትንሽነት ተሰማው። ጠባቂዎቹ በጥርጣሬ ይመለከቱት ነበር። እስራኤልን በገዛው ግዛት ዋና ከተማ ውስጥ በግልጽ የዕብራዊ መልክ ያለው ብቸኛ የውጭ አገር ሰው። ዮናስም የአንድ ቀን መንገድ ያክል ወደ ከተማው ውስጥ ይገባ ዘንድ ጀመረ። ጮኸም፣ በ40 ቀን ውስጥ ነነዌ ትገለባበጣለች አለ። መልእክቱ በጭካኔ ቀላል ነበር። ምንም ቅድመ ሁኔታዎች አልነበሩም። ንስሐ ካልገባችሁ የሚል አልነበረም። በ40 ቀናት ውስጥ ስለሚመጣው ጥፋት የተነገረ አዋጅ ነበር። ዮናስ በሕንፃዎቹ መካከል በሚያስተጋባ ኃይለኛ ድምፅ የፍርድ ቃላትን እየደጋገመ በተጨናነቁ መንገዶች ውስጥ ተራመደ። የመጀመሪያው ምላሽ ማሾፍ ነበር። አንዳንዶች እንደ እብደት ቆጠሩት፣ ሌሎች በቀላሉ ችላ አሉት። ለትዕቢተኞቹ አሦራውያን ድንቅና ዋና ከተማቸው ልትጠፋ ትችላለች የሚለው ሐሳብ የማይረባ ይመስል ነበር። እነርሱ ሙሉ አገሮችን ድል አድርገዋል፣ የተመሸጉ ከተሞችን አፍርሰዋል። የእነርሱን ኃይል ማን ሊያስፈራራ ይችላል? ሆኖም አንድ እንግዳ ነገር መከሰት ጀመረ። እግዚአብሔርን ኃይል በተግባር እንዳየ ሰው በእርግጠኝነት የተነገሩትን የዮናስ ቃላት ወደ ልቦች ውስጥ ዘልቀው መግባት ጀመሩ። ምናልባት ከተፈጥሮ በላይ የሆነ ልምድን የሚያንጸባርቀው የዓይኑ እይታ ሊሆን ይችላል። ምናልባት ግዛቱ የተወሰኑ ወታደራዊ ሽንፈቶች ወይም በራስ መተማመናቸውን ያዳከሙ የተፈጥሮ አደጋዎች ያጋጠሙበት ልዩ ታሪካዊ ወቅት ሊሆን ይችላል። ዮናስ አዋጁን በመላው ከተማ ቀጠለ። መለኮታዊ መልእክት አጭር ነበር፣ ነገር ግን ተጽዕኖ በእያንዳንዱ ድግግሞሽ አደገ። በመጀመሪያው ቀን መጨረሻ ስለ እንግዳው ነቢይ እና ስለ መጥፎ ማስጠንቀቂያው የሚያወራው ወሬ የነነዌን ማዕዘናት ሁሉ፣ ሌላው ቀርቶ የንጉሣዊውን ቤተ መንግሥት ሳይቀር ደርሶ ነበር። በጥንታዊው ዓለም እጅግ ኃያል በሆነች ከተማ ልብ ውስጥ የፍርሃት ዘር ተዘርቶ ነበር። በሚቀጥለው ቀን ፀሐይ በነነዌ ላይ ስትወጣ የማይታይ ለውጥ መገለጥ ጀምሮ ነበር። ዮናስ እንደገመተው የእንግዳው ዕብራዊ ነቢይ ቃላት በደንቆሮ ጆሮች ላይ አልወደቁም ነበር። የነነዌ ሰዎችም እግዚአብሔርን አመኑ፣ ጾምንም አወጁ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። የነነዌ ሰዎች ምላሽ አስደናቂ ነበር። የውጭ አገር ነቢዩን ከማሰር ወይም ቃላቱን በቀላሉ ችላ ከማለት ይልቅ ሕዝቡ የእውነተኛ ንስሐ ምልክቶችን ማሳየት ጀመረ። ትናንት በታላቅ ከተማ መደበኛ እንቅስቃሴ የጮሁ የነበሩ መንገዶች ዛሬ ጸጥ ብለዋል። በተለምዶ በሚጮሁ ነጋዴዎችና
በሚከራከሩ ገዢዎች የተሞላው ገበያ ባዶ ሆኖ ነበር። በምትኩ ሰዎች እንደ ውርደት ምልክት ማቅ ለብሰው ለመጸለይ በቡድን ተሰበሰቡ። ዮናስ ይህንን ለውጥ በከፍተኛ አለማመን ተመለከተ። እነዚህ በጭካኔያቸው የከተሞቻቸውን ግንብ በተሸናፊ ጠላቶቻቸው ቆዳ በማስጌጥ የሚታወቁት አሦራውያን ነበሩ። እንዴት እንዲህ ያለ መንፈሳዊ ስሜትን ሊያሳዩ ቻሉ? የእንግዳው ነቢይና የመልእክቱ ዜና ወደ ቤተ መንግስቱ ደረሰ። በአሦር ኃይል ልብ ውስጥ ንጉሡ ራሱ ከመለኮታዊ ማስጠንቀቂያ ጋር ተጋፈጠ። ወሬው ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነሳ፣ መጎናጸፊያውንም አውለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። ምስሉ አስደናቂ ነበር። የታወቀው ዓለም እጅግ ኃያል የሆነው ንጉሥ ምርጥ ሐምራዊ ልብሶችን ለመልበስና በወርቅና በዝሆን ጥርስ በተጌጠ ዙፋን ላይ ለመቀመጥ የለመደው አሁን የንጉሣዊ ምልክቶቹን አወለቀ። በጥልቅ ትሕትና ተግባር ሸካራ ማቅ ለበሰ እና በአመድ ላይ ተቀመጠ። ንጉሡ በግል ንስሐ ብቻ አልረካም። በነነዌ ሁሉ የተነገረ ኦፊሴላዊ አዋጅ አወጣ። በንጉሡና በመኳንንቱ ትእዛዝ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ነገር ግን ሰዎችና እንስሶች በማቅ ይድከሙ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግዙፍ ግፍ ይመለሱ። ማን ያውቃል እግዚአብሔር ተመልሶ ይጸጸት እንደሆነ እንዳንጠፋም ከጽኑ ቁጣው ይመልሰን ይሆናል። የንጉሡ አዋጅ ስለ መለኮታዊ መርሆች አስገራሚ ግንዛቤን አሳይቷል። ይህ አረማዊ ንጉሥ ንስሐ ሙሉና ቀን መሆን እንዳለበት ተገንዝቧል። ላዩን የሆነ ለቅሶ በቂ አልነበረም። እውነተኛ የባህሪ ለውጥ አስፈላጊ ነበር። መላው ከተማ ወደር በሌለው የጋራ ጾም ውስጥ ገባ። እንስሳት እንኳን ሳይቀር በዚያ የብሔራዊ ሐዘን መግለጫ ውስጥ ተካተቱ። የተራቡ ከብቶች ጩኸት ከሰዎች ለቅሶ ጋር ተደባልቆ ወደ ሰማይ የሚያርግ የንስሐ ጥያቄን ፈጠረ። የአዋጁ በጣም ትርጉም ያለው ገጽታ በግፍ ላይ ያተኮረ መሆኑ ነው። አሦራውያን በጦርነት ባላቸው ጭካኔ በትክክል የሚፈሩ ነበሩ። ድሎቻቸው ሊያምፁ የሚችሉትን ለማስፈራራት በሚያገለግል ስልታዊ ጭካኔ የተሞሉ ነበሩ። ንጉሡ አሁን ብሔራዊ ማንነታቸውን የገለጸውን ይህን ግፍ እንዲተዉ በግልጽ አዘዘ። በነነዌ ጎዳናዎች ሲራመድ ዮናስ አስገራሚ ትዕይንቶችን ሊመለከት ይችላል። ለመጸለይ ሲሉ ጦራቸውን ያስቀመጡ ወታደሮች፣ ሀብታቸውን ለችግረኞች የሚያካፍሉ የቤተ መንግሥት ባለስልጣናት፣ ማቅ ለብሰው ምሕረትን እየጮሁ የተሰበሰቡ ሙሉ ቤተሰቦች። ንስሐውን ሁሉንም ማህበራዊ ደረጃዎችና የሕይወት ዘርፎችን ያካተተ ይመስል ነበር። ማንኛውም ነቢይ በመልእክቱ ለመቀስቀስ የሚያለምደው አይነት ምላሽ ነበር። ከዮናስ በስተቀር ለማንኛውም ነቢይ፣ ምክንያቱም ይህን ተአምራዊ ለውጥ ሲመለከት በዮናስ ልብ ውስጥ የሚረብሽ ስሜት ማደግ ጀመረ። ለእነዚህ ነፍሳት መዳን የሚሆን ደስታ ሳይሆን እግዚአብሔር ታሪካዊ የእስራኤል ጠላቶችን ይቅር ሊል ይችላል በሚል እያደገ የመጣ አለመረጋጋት ነበር። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጸተ፣ አላደረገውም። የነነዌ ንስሐ የእግዚአብሔርን ልብ ነክቶ ነበር። ለጥፋት የተወሰነችው ከተማ አሁን በቤዛነት ደጃፍ ላይ ነበረች። የመለኮታዊውን መልእክተኛ ልብ በደስታ መሙላት የነበረበት ለውጥ። ነገር ግን ተልእኮውን ወደር በሌለው ስኬት የተወጣው ነቢዩ ዮናስ
ጭፍን ጥላቻው ምን ያህል ጥልቅ እንደሆነና ስለ መለኮታዊ ምሕረት ያለው ግንዛቤ ምን ያህል የተገደበ እንደሆነ ሊገልጽ ነበር። የ40 ቀናት ገደብ ወደ ማብቂያው እየቀረበ ነበር። ነነዌ እንደነበረች አለች። ስለታወጀው ጥፋት ምንም ምልክቶች አልነበሩም። ሰማያት እሳትን አላወረዱም። ምድር አልተከፈተችም። እንዲሁም ምንም የጠላት ጦር ወደ ግዛቶች አልገባም። ንስሐ የገባችው ከተማ ሕልውናዋ ቀጠለ። አሁን በመንፈሳዊ ተሐድሶ ማዕበል ተለውጣለች። ነገር ግን ዮናስ እጅግ አስከፋው። እርሱም ተቆጣ። የትንቢታዊ ተልእኮ አስደናቂ ስኬት ከማክበር ይልቅ ዮናስ በቁጣ ነደደ። ከተማዋ ታይቶ በማይታወቅ መንፈሳዊ ለውጥ እያደገች ሳለ የእግዚአብሔር መልእክተኛ በብቸኝነት ቅሬታውን ያሰላስል ነበር። ወደ እግዚአብሔርም ጸለየ፣ እንዲህ አለ: አቤቱ እባክህ በአገሬ ሳለሁ የተናገርኩት ይህ አይደለምን? ስለዚህም ወደ ተርሴስ ለመኮብለል ፈጠንኩ። አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ክፋት ነገር የሚጸጸት አምላክ እንደሆንክ አውቄያለሁና አሁንም አቤቱ እባክህ ከሕይወት ሞት ይሻለኛልና ነፍሴን ከእኔ ውሰድ አለ። በመጨረሻም ዮናስ የመጀመሪያው ሽሽቱን እውነተኛ ምክንያት ገለጠ። ወደ ተርሴስ እንዲሳፈር ያደረገው ፍርሃት አልነበረም፣ ነገር ግን ስለ እግዚአብሔር መሐሪ ባህሪ የነበረው ጥልቅ ዕውቀት ነበር። ነቢዩ የነነዌን ሰዎች ንስሐ ከገቡ እግዚአብሔር ይቅር እንደሚላቸው ያውቅ ነበር። እናም ዮናስ ያልፈለገው ይህንኑ ነበር። እንዲህ ላለው አመለካከት መለኮታዊ ምላሽ በሚገርም ሁኔታ የለዘበ ነበር። በውኑ ትቆጣ ዘንድ ይገባሃልን? ዘልቆ የሚገባው ጥያቄ ዮናስ ልቡን እንዲመረምር ጋበዘው። በመለኮታዊ ምሕረት ፊት ቁጣው ትክክል ነበርን? ንስሐ በገባ ሕዝብ ላይ እግዚአብሔርን ርኅራኄ የመጠየቅ መብት አለው። ዮናስ ግን በቀላሉ እጅ ለመስጠት ፈቃደኛ አልነበረም። ከከተማው ወጥቶ ወደ ምስራቅ አመራ። እዚያም ከሚለበልበው ፀሐይ ራሱን ለመጠበቅ ትንሽ መጠለያ ሰርቶ በከተማዋ ላይ ምን እንደሚሆን ለማየት ተቀመጠ። በልቡ ምናልባት አሁንም እግዚአብሔር ሐሳቡን ይለውጣል ብሎ ተስፋ አድርጎ ይሆን? ምናልባት የነነዌ ንስሐ መለኮታዊ ይቅርታን ለማግኘት በቂ ቅንነት ያለው ወይም ጥልቅ አይደለም ብሎ አስቦ ይሆናል። ምናልባት በእስራኤል ላይ ብዙ መከራ ባደረሱት ሰዎች በአሦራውያን ላይ ያለውን የራሱን ብሔራዊ ጭፍን ጥላቻ ማሸነፍ አቅቶት ይሆናል። በማያስተሰርየው የሜሶፖታሚያ በረሃ ፀሐይ ስር ዮናስ ጠበቀ። እናም ከርቀት ተመለከተ። አካላዊ አለመመቸቱ የውስጥ ሕመሙን ያንጸባርቅ ነበር። መጠለያው ከቀኑ ሙቀት የሚሰጠው ጥበቃ አናሳ ነበር። እግዚአብሔር አምላክ ቅልን አዘጋጀ። ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንዲሆን ከዮናስ በላይ ከፍ አደረገው። ዮናስም ስለ ቅሉ እጅግ ደስ አለው። በአንድ ሌሊት ያደገው ይህ ተአምራዊ ተክል ለቁጡ ነቢይ የተወደደ እፎይታን ሰጠ። በሰፊ ቅጠሎቹ ስር ያለው ቀዝቃዛ ጥላ ከአስጨናቂው ሙቀት እንዲያርፍ አስቻለው። ዮናስ በዚህ ትንሽ ምቾት ተደሰተ። የአጠቃላይ ከተማን መዳን ይልቅ ለተክሏ የበለጠ ስሜት አሳይቷል። ነገር ግን በሚቀጥለው ቀን ጠዋት እግዚአብሔር ሌላ ትምህርት አዘጋጅቶ ነበር። በነጋውም ማለዳ እግዚአብሔር ትልን አዘጋጀ፣ ቅሉንም መታች፣ እርሷም ደረቀች። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስን አዘጋጀ። ፀሐይም የዮናስን ራስ መታችው፣ እርሱም ዛለ። ይሞትም ዘንድ ለምኖ ከሕይወት ሞት ይሻለኛል አለ። ልዩነቱ አስገራሚ ነበር። በቀላል ተክል እጅግ ተደስቶ የነበረው ያ ሰው አሁን ያ ተክል ስለጠፋ መሞትን ተመኘ። አለመመጣጠኑ የዮናስ አመለካከት ምን ያህል እንደተዛባ ገለጠ።
እግዚአብሔር ይህንን ጊዜ የመጨረሻ ትምህርት ለመስጠት ተጠቀምበት። በውኑ ስለ ቅሉ ትቆጣ ዘንድ ይገባሃልን? ዮናስም በግትርነት መለሰ፣ አዎ እስከ ሞት ድረስ እቆጣ ዘንድ ይገባኛል፣ እስከ ሞት ድረስ መቆጣት። የዮናስ ግትርነት የዚህን ታሪክ ድንቅ መደምደሚያ በር ከፈተ። እግዚአብሔርም ለአመፀኛው ነቢይ የጠቅላላ ልምዱን እውነተኛ ዓላማ የሚገልጽበት ዮናስ የሚወደውን ተክል ጥላ አጥቶ በሚለብሰው ሙቀት ውስጥ ሲሰቃይ የቀትር ፀሐይ ያለ ምሕረት ትቀጣ ነበር። ብስጭቱ ጣራ ነክቶ ነበር። በመጀመሪያ እግዚአብሔር ጠላቶቹን ይቅር አለ። አሁን ደግሞ የተክሏ ትንሽ መጽናኛ እንኳን ከእርሱ ተወሰደ። በዚያ ከፍተኛ የአካላዊና መንፈሳዊ ምቾት ማጣት ጊዜ እግዚአብሔር የዚህን ሁሉ ያልተለመደ ታሪክ እውነተኛ ዓላማ በሚገልጹ ቃላት ለነቢዩ እንደገና ተናገረ። አንተ ላልደከምክበትና ላላሳደግከው በአንድ ሌሊት ለበቀለ በአንድ ሌሊትም ለጠፋ ቅል አዘንክ። እኔስ ቀኝና ግራውን የማይለዩ ከ12,000 የሚበዙ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን አለ። እግዚአብሔር ያቀረበው ንጽጽር ዮናስን በቀል የሚያደቅ ነበር። ዮናስ ምንም ጥረት ላላደረገበት ለጊዜያዊ ተክል በጥልቅ ተጨንቋል። ሆኖም በእግዚአብሔር መልክ ለተፈጠሩ ሰዎች ለሞላባት ከተማ ምንም አይነት ርኅራኄ ነፍጓል። መለኮታዊ ንጽጽር ቀላል ነገር ግን ጥልቅ ነበር። እግዚአብሔር ነቢዩን ከልቡ ወጥነት ማጣት ጋር አጋፈጠው። ተክሏ ተራና ኃላፊ የሆነን ነገር ተወክላለች። የ120,000 ሰዎችና የብዙ እንስሳት ሕይወት በነነዌ ግን እጅግ የላቀ ዋጋ አለው። ቀኝና ግራቸውን የማይለዩ ሰዎችን መጥቀሱ ምናልባት የከተማዋን ንጹሐን ሕፃናት ወይም በመንፈሳዊ ድንቁርና የሚኖረውን አጠቃላይ ሕዝብ ይመለከታል። ያም ሆነ ይህ የእግዚአብሔር ርኅራኄ ሁሉንም ያቀፈ ነበር። ለዚህ የመጨረሻ ጥያቄ የዮናስ ዝምታ አነጋጋሪ ሆነ። የእርሱ ምላሽ አልተመዘገበም። መጽሐፍ የሚያበቃው ለዮናስ ብቻ ሳይሆን ለዘመናት የሚነሱ አንባቢዎች ሁሉ ለማሰላሰል እንደ ግብዣ በአየር ላይ የሚንሳፈፍ በዚህ ኃይለኛ የንግግር ጥያቄ ነው። ታሪኩ ያለ ግልጽ መቋጫ ያበቃል። ዮናስ በመጨረሻ ትምህርቱን ተረድቶ መለኮታዊውን ምሕረት እንደተቀበለ ወይም በግትርነቱ እንደቀጠለ አናውቅም። ይህ ክፍት መደምደሚያ እያንዳንዱ አንባቢ የራሱን ልብ እንዲመረምር ይጋብዛል። እኛ እንደ ዮናስ ነን። ራሳችን ምሕረትን እየጠበቅን ጠላቶቻችን ብለን ለምናስባቸው ፍርድን እንመኛለን። ከብዙሃኑ መዳን ይልቅ በትንሽ የግል ምቾቶች የበለጠ ደስ ይለናል። የተክሏ ትምህርት ልባችንን ርኅራኄው ብሔራዊ፣ ጎሳዊ ወይም ባህላዊ ድንበሮችን የማያውቀው ከእግዚአብሔር ልብ ጋር እንድናስተካክል ይሞግተናል። እግዚአብሔር አምላክ ለእያንዳንዱ የሰው ልጅ ብቁ አይደሉም ብለን ለምናስባቸውን ጭምር የሚሰጠውን ገደብ የለሽ ዋጋ እንድናውቅ ይጋብዘናል። በዮናስ አስደናቂ ታሪክ አማካኝነት የሰዎችን ምኞትና ስር የሰደዱ ጭፍን ጥላቻዎችን የሚፈታተን መንገድ የእግዚአብሔርን ልብ ማየት እንችላለን። ይህ ቀላል የሚመስለው ትረካ ከ10,000 ዓመታት በኋላም በአማኞች ዘንድ የሚያስተጋቡ ስነ መለኮታዊ ጥልቀቶችን ይገልጻል። በመጀመሪያ የመለኮታዊ ፍቅርን ጽናት እናስተውላለን። ዮናስ ለመሸሽ ሲሞክር እግዚአብሔር ሌላ ነቢይ ከመምረጥ አልዘለለም። ኩብላዩን በአውሎ ነፋስ፣ በታላቅ ዓሣና በመጨረሻም በሁለተኛ ዕድል ተከታትሎታል። እንደተጻፈው ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ሲኦል ብወርድ በዚያ አለህ። ይህ መለኮታዊ ጽናት የጠፋውን አንዱን ለመፈለግ 99ኙን በጎች ለሚተወው እረኛ ኢየሱስ ክርስቶስ የተነገረውን ምሳሌ ያስታውሰናል። የዮናስ አምላክ
የሚቅበዘበዝበትን ያለ እረፍት የሚፈልግ ያው አምላክ ነው። ሁለተኛው መለኮታዊ ሐሳቢነትን ዓለም አቀፋዊነትን እናገኛለን። ነነዌ እስራኤል የሚፈራውንና የሚጠላውን ሁሉ ተወክል ነበር። የጠላት ዋነኛ ምልክት ነበረች። ሆኖም እግዚአብሔር ፍቅሩ ከብሔራዊ ድንበሮች በላይ መሆኑን ያሳያል። ጎርፍ ዓለም አቀፋዊ ነበር። የቤዛነት አቅርቦቱ እንዲሁ ነው። እግዚአብሔር የአንድ ሕዝብ ብቸኛ አምላክ አይደለም። እርሱ የሰው ልጆች ሁሉ ፈጣሪና አስተዳዳሪ ነው። ጳውሎስ ከዘመናት በኋላ እንዳወጀው ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አይደለምን? አዎን፣ የአሕዛብም ደግሞ ነው። በፍትህና በምህረት መካከል ያለውን መለኮታዊ ውጥረት እንመለከታለን። እግዚአብሔር የነነዌን ኃጢአት ችላ አይልም፣ ሙሉ በሙሉ ይገነዘበዋል። ክፋታቸው ወደፊቴ ወጥቷልና የአሦር ጭካኔ በመለኮታዊ ዓይኖች ፊት ሳይስተዋሉ አልቀረም። ሆኖም መለኮታዊ ፍትህ ሁልጊዜ ከምህረት ጋር የተሳሰረ ነው። የፍርድ መልእክቱ ለንስሐ የሚሆን ቀጥተኛ ያልሆነ ዕድል አካቶ ነበር። የ40 ቀናት ገደብ ለጥፋት የሚደረግ ቆጠራ ብቻ ሳይሆን ለለውጥ የተከፈተ መስኮት ነበር። ነቢዩ ኢዩኤል እንደሚያውጅ ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁም እግዚአብሔር ቸርና ይቅር ባይ፣ ቁጣው የዘገየ ምሕረቱ የበዛ ለክፉም ነገር የሚጸጸት ነውና ወደ እርሱ ተመለሱ ይላል። ሌላው ለእውነተኛ ንስሐ የሚሰጠውን መለኮታዊ ምላሽ እናስተውላለን። ነነዌ ከንጉሱ እስከ ተራው ዜጋ ንስሐ ሲገቡ እግዚአብሔር በይቅርታ ምላሽ ሰጠ። የሙከራ ጊዜ አልነበረም፣ የተቀነሰ ቅጣትም አልነበረም። ከተማው ሙሉ በሙሉ ይቅር ተባለ። ይህ መርህ በቅዱሳት መጻሕፍት ውስጥ ይሰራል። እግዚአብሔር በነቢዩ ሕዝቅኤል በኩል ቃል እንደገባው ኃጢአተኛው ግን ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜን ሁሉ ቢጠብቅ፣ ፍርድንና ቅን ነገርን ቢያደርግ ፈጽሞ በሕይወት ይኖራል፣ አይሞትም ይላል። ሌላው ፍጹም ባልሆኑ አገልጋዮች ላይ ያለውን መለኮታዊ ትዕግስት እንመሰክራለን። እግዚአብሔር ዮናስን በአመለካከቱ ምክንያት አልጣለውም። ባልተገባ ቁጣው ከመቅጣት ይልቅ ጌታ በተክሏ ትምህርት አማካኝነት በትዕግስት ያስተምረዋል። ይህ ትዕግስት እግዚአብሔር ከሙሴ፣ ከዳዊት፣ ከኤልያስና ከሌሎቹ ብዙ አገልጋዮች ጋር ምንም እንኳን የድክመት ጊዜያት ቢኖርባቸውም በኃይል ከተጠቀመባቸው ሰዎች ጋር እንዴት እንደሚሰራ ያስታውሰናል። መዝሙረኛው እንደጻፈው አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና እኛ አፈር እንደሆንን ያስባል። በመጨረሻም በሁሉም መለኮታዊ ድርጊቶች ስር ያለውን የቤዛነት ዓላማ እንረዳለን። የዮናስ ተሞክሮ በአሳ ሆድ ውስጥ ወደ ነነዌ ያደረገው ተልእኮ የተክሏ ትምህርትም ጭምር፣ ሁሉም የተነደፈው የነነዌ ሰዎችን ለማዳን ብቻ ሳይሆን የነቢዩን ልብ ለመለወጥ ጭምር ነበር። እግዚአብሔር በበርካታ ደረጃዎች በተመሳሳይ ጊዜ ይሰራል። ሙሉ ከተማን እየቤዠ የመልእክተኞችን ጭፍን ጥላቻም ለመዋጀት ይፈልጋል። ይህም ያሳውሰን እግዚአብሔር አምላክ ለሰፋፊ ዓላማዎቹ እኛን እየተጠቀመብን ሳለ ወደ እርሱ መልክ እንድንለወጥ ያለማቋረጥ እየሰራ መሆኑን ነው። በዮናስ የተገለጠው እግዚአብሔር ልብ በክርስቶስ ኢየሱስ ሙሉ በሙሉ ተገልጦ የምናየው ያው ልብ ነው። እርሱም በኃጢአት ላይ ፍርድን ማወጅ ብቻ ሳይሆን እኛ ምሕረትን እንድናገኝ ያንን ፍርድ በራሱ ላይ ወሰደ። የዮናስ ታሪክ የአመፀኛውን ነቢይ ነፍስ ብቻ ሳይሆን የእኛንም ጭምር ሊያንጸባርቅ የሚችል መንፈሳዊ መስታወት ሆኖ ያገለግላል። የዮናስን አመለካከቶች እናም ድርጊቶች በመመርመር የራሳችንን መንፈሳዊ ሁኔታ የሚረብሹ ገጽታዎችን ማግኘት እንችላለን። በመጀመሪያ ዮናስ በሃይማኖታዊ ብሔርተኝነት አደጋ ያሳየናል። ለነነዌ ለመስበክ የነበረው እምቢተኝነት ከግል ፍርሃት የመጣ አልነበረም። ነገር ግን የእስራኤል ጠላቶች ሲጠፉ ለማየት ካለው ፍላጎት የመጣ ነበር። የእግዚአብሔርን ዓላማዎች ከሀገሩ የፖለቲካ አጀንዳ ጋር አምታቷል።
እኛ ስንት ጊዜ በተመሳሳይ ወጥመድ ውስጥ እንወድቃለን። እግዚአብሔር የእኛን ብቻ የሚባርክና ሌሎችን የሚቀጣ የጎሳ አምላክ አድርገን እንለውጠዋለን። መለኮታዊ ተልእኮ ከሰብአዊ ክፍፍሎቻችን በላይ መሆኑን እንረሳለን። ዮሐንስ ከዘመናት በኋላ እንደጻፈው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ሌላው በዮናስ ውስጥ ስነ መለኮታዊ ዕውቀትና በልብ አመለካከት መካከል ያለውን ተቃርኖ እናያለን። ነቢዩ የእግዚአብሔርን ባህሪ በሚገባ ያውቅ ነበር፣ በግልጽም ይጠቅሰዋል። አንተ ቸርና ይቅር ባይ አምላክ እንደሆንክ አውቃለሁና። ሆኖም ይህ ዕውቀት አመለካከቱን አልለወጠውም። ስንቶቻችንን አመለካከታችንን እንዲለውጥ ሳንፈቅድ መጽሐፍ ቅዱሳዊ ዕውቀት ያለን ቅሬታን ይዘን ሳለ ጠላቶቻችሁን ውደዱ እንላለን። በሌሎች ላይ ምሕረትን እየፈረድን ስለ ጸጋ እናወራለን። ያዕቆብ እንደሚያስጠነቅቀው ቃሉን የምታደርጉ ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ሌላው ዮናስ ወደ ምርጫዊ ራስ ርኅራኄን ያለንን ዝንባሌ ያሳያል። ስለ ራሱ ምቾት በጥልቅ ያስብ ነበር። የተክሉን ጥላ ሲያጣ እስከ መሞት ተመኝቷል። ሆኖም ስለ ሙሉ ከተማ ዕጣ ፈንታ ምንም ርኅራኄ አላሳየም። እኛስ እንዲሁ አናደርግምን? ስለ ትናንሽ የግል ችግሮች እንጨነቃለን፣ ነገር ግን ለብዙሃን ስቃይ ደንታ ቢስ እንሆናለን። በሰብአዊ ቆሶች ላይ ዓይን እየዘጋን በተራ ችግሮች ራሳችንን እናጠፋለን። ጳውሎስ እንደሚያስታውሰን እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው የሚጠቅመውን እንጂ ይላል። በዮናስ ውስጥ ለመንፈሳዊ ለውጥ ያለውን ተቃውሞ እናስተውላለን። በአሳው ሆድ ውስጥ ያልተለመደ ተአምር ቢያጋጥመውም ዮናስ ግትር አመለካከቱ ጠብቆ ቆይቷል። አካላዊ ልምምዱ የውስጥ ለውጥን አላረጋገጠም። እኛስ በጥልቅ መንፈሳዊ ልምምዶች ሳንለወጥ የምንቀረው ስንት ጊዜ ነው? በአምልኮ ውስጥ የእግዚአብሔርን መገኘት ልንለማመድ፣ ለጸሎቶች ተአምራዊ መልሶችን ልንጠብቅ እና አሁንም በፍጥነት ወደ አሮጌው አስተሳሰብና የባህሪ ቅጦታችን ልንመለስ እንችላለን። መዝሙረኛው እንደሚያዝነው ስራውንና ያሳያቸውን ተአምራቱን ረሱ። ዮናስ መለኮታዊ ጸጋን ለመቆጣጠር ያለንን ፍላጎት ያሳያል። ነቢዩ የእግዚአብሔርን ምሕረት ለማን እንደሚገባ ለመወሰን ፈልጎ ነበር። እግዚአብሔር ለእስራኤል መሐሪ እንዲሆን ፈቃደኛ ነበር፣ ነገር ግን ለነነዌ አልነበረም። እኛ ጸጋን ልናስተዳድረው ወደምንችለው ነገር ለመቀየር አንሞክርም። ማን ይቅርታ እንደሚገባውና ማን እንደማይገባው እንወስናለን። እግዚአብሔር ሊያሳይ ለሚችለው ምሕረት ገደቦችን እናበጃለን። ኢየሱስ ፈሪሳውያንን እንደገጠማቸው ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ሄዱና ተማሩ። በመጨረሻም በዮናስ ውስጥ ያለ ለውጥ የሚመጣን ስኬት አደጋ እናያለን። ስብከቱ ምናልባት በቅዱሳት መጻሕፍት ከተመዘገቡ ታላቅ መነቃቃትን ቀስቅሷል። ሙሉ ከተማ ንስሐ ገባች። ሆኖም ይህ የአገልግሎት ስኬት በዮናስ ውስጥ እርካታን አልፈጠረም። ምክንያቱም ልቡ ከመለኮታዊ ዓላማዎች ጋር አልተስተካከለም ነበር። ስንቶቻችንን የውስጥ ለውጥን ችላ ብለን ውጫዊ ስኬትን የምንፈልግ፣ ልባችን ከእርሱ የራቀ ሆኖ ሳለ ለእግዚአብሔር ታላላቅ ነገሮችን ልናከናውን እንችላለን። ኢየሱስ እንዳስጠነቀቀው ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል ይላል። የዮናስ ታሪክ ወደ ጥልቅ የነፍስ ምርመራ ይጋብዘናል። ጭፍን ጥላቻዎችን እንድንጋፈጥ፣ ስለ መለኮታዊ ምሕረት ያለን ግንዛቤ እንድናሰፋ እናም ልባችንን ለሁሉም ብሔራት ካለው የእግዚአብሔር የቤዛነት ዓላማ ጋር እንድናስተካክል ይወግተናል። የዮናስ ታሪክ ተጽዕኖ ከቅርብ ታሪካዊ ሁኔታው ያልፋል። በዘመናት ውስጥ ትረካው በአይሁድና በክርስቲያን እምነት ላይ ጥልቅ ተጽዕኖን አሳድረዋል። ዘላቂ ስነ መለኮታዊ መርሆችን በማቋቋምና መሲሐዊ እውነቶችን ጥላ በመሆን በማሳየት ጀምሯል።
ስለ አንድ አመፀኛ ነቢይ፣ ስለ ታላቅ ዓሣና ይቅር ስለተባለች ከተማ የሚተርከው ቀላል የሚመስለው ታሪክ ከዘመናት በኋላ ይሞግተናል። ሌሎች ያለንን አመለካከት እንድንመረምር፣ በስነ መለኮታዊ ዕውቀታችንና በአመለካከታችን መካከል ያለውን አለመመጣጠን እንድንጋፈጥ እናም አስደናቂውን የመለኮታዊ ምሕረት ስፋት እንድንቀበል ይጋብዛል። ታዲያም እንደ ነነዌ ሁሉ በእምነትና በንስሐ ወደ እርሱ ለሚመለሱ ሁሉ ይቅር ለማለት ለመዋጀትና ለማደስ የሚፈልገውን የአምላክ የምስራች ለመስማት የሚጠባበቅ ዓለም መለኮታዊውን መልእክት ለማወጅ እየተደረገ መንፈሳዊ ጥሪ ነው። ተፈጸመ።